ወገቧ ማርሸት ቀለቧ ባይሞላ ወገቧ ነች ባይሞላ ወገቧ ማርሸት ቀለቧ ሀቢባ የታለች? ቅዱሳን አያጅቡ ሰሜናዊ የገኒ ነገር ሰረ ይወራበታል። በህይወቴ ሀቢባን ካወቅኩ ጀምሮ እንደዚህ አይነት የጋንግስተር ታሪክ ሰምቼ አላውቅም። ኢትዮጵያን ይህን ያክል ጋንግስተር ናቸው እንዴ? ሀቢባ ቤት የምንሰማው እንግዲህ ሀቢባ ዋንድ የምታውቂው ባሌ 9,000 ሪያል በልቶኝ ተያኋላ አምጣ ብየው 5ቱን መልሶልኝ 7ቱን አልሰጠኝ። አንቺ ደግሞ ድምር አታውቂም እንዲ 5 ከሰጠሽ የሚቀርሽ 4 ነው። ሀቢባ እኮ ናት እንደዛ። ሀቢባዋ የሆነ ባንጋሊ አፍቅሬ እንዲህ አሁን እኮ ሀቢባ እኮ እንዲህ አለች እኮ እንዲህ ገርሟት እጁ አፏ ላይ ጭን እንዲህ እኔ በተጋሩ ኮራሁኝ። እናቴ ትም እንዲህ ጋንግስተር ናቸው። ኧረ በፈጣሪ ኧረ ታሪክ ቁጭ ብዬ ነው የጠጣሁት። ቁጭ ብዬ ብዙ ማቃቸው የቤት ሰራተኛው ማብሮ የነበሩ ኧረ ተኙ፣ ነጋ ሳምቡሳ ትጠብሳላችሁ ላችኋለሁ ታችሁ። ኧረ ይሄን ሳንጨርስ መንተኛ ምናክንና ጭራሽ ደግሞ ቀጥሏል። ዛሬ እኮ ፓርትቷል። ተጋሩ ጋንግስተር ናቸው። ሀቢባ ቤት የለመድ ነው እንግዲህ። አስወልዶ ክዶኛል። የልጁን ፓምፐርስ አልሰጥም ብሏል። አዎ በየቀኑ 100 ሪያል ታልሰጠኝ ወላሂ አለቀውም። አሁን ሮሌክስ ሰዓት ዳይመንድ ምናምን ሀቢባ 20,000 ዩሮ 50,000 ዩሮ 100,000 ዩሮ ምናምን እንዲህ ሀቢባ ደነገጠች። እንዲህ አለች በቃ ገና ተጋሩ እኮ ናቸው። እናቴ መርከብ ምናምን ይመጣልሻል። የተጋሩ አጀንዳ ግን ገራሚ ነው። እናቴ ትሙት ጸድ አሁን አንዱን ተጋሩ ደግሞ ያመጡታል። በቀደም ፕሌን በልቶኝ አየግ ባሌ ፕራይቬት ጀት አለው ግቢው ላይ ምናምን። ኧረ የተጋሩ ታሪክ ውይ! እኔ ከየት አባቴ በቅዬ ነው በእናታችሁ። አንድ መናጢዳ ኦጂ እየሰማን የተጋሩት ታሪክ ሀቢባ ከሁሉ የቤት አውጥታ ወደ ተጋሩ ቤት ገብታለች። ዌልካም ብለን ተቀብለናታል። የዳይመንድ ሮሌክስ ሰዓት 100 ምናምን ሺህ ዩሮ 700 ሺህ ዩሮ እንደገና ይሄ ሀጂ አስታክፍርላ ደግሞ ጉራኤልና እግዚአብሔር ይልና ወላሂ ላዚም ይላል። እንደገና ሀውዬ እየማለ ነው ሰማሽ? በሁለት ሃይማኖት ይሏታታችሁ። ትናንት የሚኮምንት ሸቃላ እንኳን የለም። እናቴ ጸጥ ጉድ እኮ ነው ይላሉታችሁ። ነፈርኩኝ ትናንት በቃ ሀቢባ ካሜራዋን አዞረችና ያው ነጋብኛለች። ታሪኩ ገና እኮ አላለቅም። ሀቢባ ተደምማ ምን ታውራ? እሷ የለመደችው አረብ ሀገር የሚኖሩ ሰዎችን ማስታረቅ። እኔ ልወዛገብ ሀቢባ የምታወራው ነገር ጨመቃትናል።
እንዴ ማጅስቴ ማይፎንቃ ሀቢባ እንደምታዋት ነው። ስማ አዲም ወላሂ ላዚም አሁን ልጅህን ታሳድጋለህ አታሳድግ? ማነህ ሞላልኝ። አሁን ይኸው የነጃትን ብር መልስላት፣ ካልሆነ አንጠልጥላ። አሁን ሙዱ ተቀይሮ እድገት አግኝታ ሀቢባ እናቴ የጣሊያን ማፊያ ቤት ውስጥ ገብታ ቁጭ አለች። ፕራይቬት ልጅ ጀት ያላቸው ዳይመንድ ያላቸው ሮሌክስ ሰዓት የሚሸጡ አዎ ተጋሪ መጃጁ እናቴ። ትግራይ ጎ ትንሽ ነገር አይልከሰከስም እኮ እናቴ። ሀቢባ ገርሟት ምን ትፍረድ ጭራሽ እንዲህ ምንድን ነበር ቃይልና አቤል ተገዳደሉ ተቀባበሉ የተባሉ እህትና ወንድ ከሆዱ አስመጥጣ ቂጧ ላይ ተነፍታለች ይላል። እሷ ደግሞ ከሆዱ አስመጥቶ ቆለጡ ላይ አስነፍቶ እና አዎ አድርጊያለሁ። የሚያሳፍር ነገር አለ። እሱን ስለቀመሰች አይደል እንደ እብድ የምትሆነው ሀቢባ። እንደዚህ አይነት ታሪክ ለመጀመሪያ ጊዜ በህይወቱ አጋጥሟት ሁለት እጇን ይዛ እኔ ነበርኩ ትናንትና ማንም ሰው እንዳይገባ ሁለቱ ብቻ ያወሩ። ሀቢባ እኮ በፊት እየጻፈች ምናምን ታስቆማቸው ነበር። አሁን የሚጻፍ ነገር አይደለም። ዳይመንድ ነው የሚወራው። ሻንጣ ውስጥ ዳይመንድ የነበረውን ቀዶ እሱ ደግሞ ዳይመንድ አይደለም የነበረው ፌክ ዳይመንድ ነው። ግን እዛ ጋር 100 ምናምን ሺህ ነበር። ዩሮ እኮ እነዚህ ጣሊያን ማፊያዎች ልጁ ደንታ የለው። ከዛ ሀቢባ አዳምጣ ሳራ የልጁ እናት ታንቃሙታለች። ያስቅም ሀቢባ ነው ያሰቀች። ድንጋይ ሆነች። ከዛ እንዴ አለች። እውነቷን ስትለው ምንድን ነው ይላታል። ሀዘን ላይ ሆነ እንዲታወራል። ሀቢባ ከውላለች። ልዩ ማፊያ ያበደ አዲስ ያራዳለች። ምንድን ነው የሚወራው ትላለች። ምንድን ነው ምን አባሽ ታመጫለች ነገር ሀቢባ እኔ ልደናገጥብሽ። አሁን የገባሽ የተጋሩ ኬዝ ነው። ገና የመርከብ ኬዝ ምናምን የፕሌን ምናምን ይመጣልሻል። ሀቢባ ልጠፊ ልጆቷ ፊቷ ያበጠው ሀቢባ እናቴን እነዚህን የቤት ሰራተኞች እንዴት እንደምትመራቸው እንዴት እንትን እንደምትላቸው እኮ በቃ ታውቃለች እኮ። እነዚህ ጋር ስትደርስ በቃ እጇን ጉንጯ ላይ ድግፍ አድርጋ ሲጀምር አባቷም እንደኔ ማፊያ ነው ይላታል። ጭራሽ ማፊያ ናችሁ ትለዋለች። አንድ ላይ ናችሁ ኔትወርካችሁ ትለዋለች። ገና ታሪኳ አልገባትም። እድገት ይላል። እሺ አባቷ ጋር አብረህ ትሰራ ነበር? አዎ ሮሌክስ ሰዓት ሰርቀን ኖርማል ነው ባንክ ቤት ምናምን ይላታል። ሀቢባ ምን ተውራ አቡዬ ብሬን በላኝ ከሚሉ ሴቶች ሙድ ወጣ። ጭራሽ አውሮፓ ላይ ባንክ ቤት ገብተው ብድር እንዲሰጡ አድርገው 30% እየተቀበለ ሀቢባ ወንጀል እኮ ነው ይላታል። ይሄ ማፊያ ነው። ምኑ ነው ወንጀል? መንግስት ፈቅዶ ያበደራቸው
ኮፒ ሊንክ አድርጎ በፈጠራቸው በቃ እኔ መፈርኩ በቃ ትናንትና ቤቱ ወደ ቆሰለ። እኔ ልደናገር አቡይ ያልሆነ ማት ውስጥ ገባሽ። እኔማ የተጋሩ አጀንዳ ጀመረች ሀቢባ። ወይኔ ሊያሳፍሩ ነው ብዬ ቁጭ ስል አኮሩኝ። እና የሆነ ተልካሻ ነገር ሊያወሩ ነው ምናምን ብዬ ስጠብቅ ዳይመንድ፣ ሮሌክስ ሰዓት፣ የባንክ ዝርፊያ ከአባቷ ጋር ካጎቷ ልጅ ጋር ከዛ ደግሞ የግል ጀት ምናምን ትልቅ ግቢ እንዲህ። ከዛ ትንሽ ስቆይ ከወዳቸው እያስመጠጡ ቂጣቸው እሱ ደግሞ ከወዱ አስመጥጦ ብልቱ ላይ አብዬ ቆይ አንዴ ልንገርሽማ ለእሱ ያደረገው ከሆዱ አስሞጥቶ እኔ ቂጡ ላይ ነው ያለኝ አይደለ? እሱ ደግሞ አስሞጥቶ ቆለጥ ላይ ነው ያደረገ። ውይ አለች ሀቢባ አስደርጋል ዚስ ኢዝ ኖርማል ይላል። ሀዊ መጃጁ ተጋሩ እናቴ ከባድ ሚዛን እኮ ናቸው እናቴ። ዚስ ኢዝ ኖርማል ኖርማል እኮ ነው ቆለጣችን ላይ የነዛ ታሪክ ነው የሚያሳዝን። ሀቡዬ እንግዲህ እንደምታውቂው እኔ አራስ ቤት እያለው ተሉባባ ጋር ሂዶ ወለደ። እሱ ደግሞ አይበቃ ብሎ እንደገና ደግሞ አይሻ ጋር ወልዶ እኔና ሉባባ ጓደኛ ሆነን አይሻ ላይ ዘመትንባት። እሱም አይበቃ ብሎ ብርቅዬ ጋር ሄደ። ተመልከች ተኔ 5000 ሪያል ነው የበላው። ታንሻዬ እንኳን 2000 ነው። ቀላል ነው። ቢሆንም ግን ሀቡዬ ሄሊ አሁን የተጋሩ ኬዝ ወጣ። መስሚያው ጥጥ የሆነ ሰው እናቴ ትሙት ማዳመጫ የሌለው ሰው በቃ ጭራሽ የልጅ እናቱ ታንቃሙታ ስታሳዝን ደግሞ አውቃታለሁ። ገኒን በደንብ ነው ማውቃት። ቀበሮ እየተባለች የምትጠራው የ14 ዓመት ልጅ እንዴት ነው እናቱን አናዶ የሚገለው አላለች? ሀቢባ ቢጨጋት እኔ አያስቅም እናቴ። የትናንቱ ይገርባል። አጠቡላ አለህ እንዴ ቆጥሎ እንዳሳቀኝ ታውቃለህ? ከሀጂ ኧረ ሀጂ ይለያል። ኧረ ሀጂ ቆለጡን አስቀጥሏል ስትል ሳራ አስጨምሯል እኮ ለቆለጡ አስጨምሮ እሱ እኔ ለቅጤ ምንድን ነው ችግር? የኔ ቆለጥ ተመችቷት መሰለኝ ስለጨመርኩ የቆየችው አላለም። ዝም ሀቢባ ሶቶት ብዬ እኮ ቤታቸው እኮ ነው የምኖረው እኮ ከአባቷ ጋር ከሁቷ ጋር። አባቷ እኮ ማፊያ እኮ ነው። አናዬ የአንቺ ታሪክስ ምንድን ነው? እናትሽ ገደልኝ እኮ በእናትህ። ወይ አባ ሀጂ ነው የገደለን። በእናትሽ ሀጂ የተጋሩ ታሪክ እንዴት አየሽው? ግን አይመችም? ትክክለኛ ማፊያ በቃ በጣም ነው የሚያዝናናው። እናቴ መስሚያቸው ጥጥ ነው። እዚህ የተልከሰከሰ ነገር ላይ ምናምን አታገኛቸው። በጣም ይሄ ከፍ ያለ ነው በጣም። ኧረ በስመ አብ እንዳልኩኝ ወደ ጀት ወደ ምናምን ሳይገባ አይቀርም። ወደ መርከብ እንዲህ የግል ጀት አላት እኮ ዛሬ ይባሏ ምናምን። ስማ ፓርትቱ እኮ አሁን ተጀምሯል እኮ። ሎሬ ቸኩዬ ነው የመጣሁት። ገና እንደ ጉዝማን ምናምን አንተ ሀሽሽ ራሱ አለበት ኮካይን እኔ አንቺ መስመር ሀይ ብራዘር ስራ ካለ ሳሪ አንበሳ የምትለቅ ልጅ ቸግሮኛል አለች እኮ። እኔ በፊት አንበሳ ሙሉ እኮ ስላለኝ ነው። አሁን ባሌ ከተፋትቻለሁ ምንም የለኝም። ጊፍት አቁሜያለሁ። ቸግሮኛል። አሚባ አንቺ ጊፍት ትቻቃለሁ አለቻት። አታውቂም ስትላት
ከምር ግን አንተ ሀቢባ አሳዘነችኝ በእውነት። ደግሞ እኮ ልጅ ነች ደንግጣ ሀቢባ ደንግጣ እንደዚህ አይነት ኬዝ ቤቷ መጥቶ አያውቅም። በዛ ሰዓት እስከሚነጋባት ድረስ ጥሩም አይደለም እኮ ለእርግዝና። ስንት የቤት ሰራተኞች ተደፍተው መዳማቸው ጋር ተጣልተዋል። ሀጂ ግን ያለውን ሰምተሃል? ቤተሰቦችሽ አባትሽ ራሱ ከኔ ጋር ይሰራ ነበረ ተመችቶ ሲበላ አልነበረ እንዴ? ስላ ሰምተሃል? አባ ልጅቱ ደግሞ 3 ሙከራ አድርጋለች። አንዴ ከመኪና ወይ ተጋሪ መሻጁ ግዝና ይብሐቂ ጀጋን ትክክለኛ ማፍያ ነው። ተረጋግቶ እኮ ነው የሚመልሰው። መልስ የለውም። ቻርጅ እየጨረሰብኝ ነው። ነገ እንቀጥላለን ይላል። ደግሞ በቃ ደስ ብሎት በቃ አሁን ልገባ ነው ምናምን ኮስተር ብል እኮ ነው። በቃ ሰው አይሸማቀቅም። በጣም በሮ ነፍስ ያጠፋ ራሱ እኮ አይመስልም። እናቲቱ በሮ የሞተበት አይመስልም። ዛሬ ደግሞ ከእነ አዲስ ጋር ምናምን ቁጭ ብሎ ነበር። ሀጂን ልንጋብዞ ይገባል እንጂ ሀጂን ልንጋብዞ ይገባል። ሀጂን ጋብዘ ነው ልንጠይቀው፣ የስራ ልምዱ ሊያካፍለን ይገባል። የሰው ነፍስ እንደ በሮ ያየው ለምንድን ነው? ተው ልምዱን ተው። ልምድ ስትል ትዝ የሚለኝ ሌላ ነገር ነው። እናውጣ አንተ ትቀባጥራለህ። አንተ ያመልጣል፣ ችግር አለብህ። ብዙ ነገር ሰምተን በኋላ ላይ ነው የምናፍንድ። ሀቢባዬን ልደመም ተጋሩ ሙድ ውስጥ ገባሻ? ሚካ ወይ ሪካ ኣለኹ ሚካ ወይ ሪካ ኣለኹ ንዓኸውን እናቴ ትሙት ተጋሩ ስታገኛችሁ የምታገኛችሁ ቦታ ላይ በቃ እንዲህ ነው። በቃ ጽድት እዚህ ሳውዲ ራሱ ስታገኛቸው አባት ያልሆነ ሙድ ውስጥ ነው ያሉት ጭንቅላታቸው። እኔ ግን ከየት ተፈጥሬ ነው ምልሐስ ጥራይ ወይ ደችን ምልሐሴ በቆረጻችኋት። ለሀቢባ ያስደምም ታሪክ ገና አቡዬ ይሞጡልሻል። አሁን እንዳለ አናትሽ በቃኝ። የመዲያም ቅመሞች አላችሁ እናንተ ያለች ለፍርድ ራሱ አልተመቻትም። ታሪኩ ሊያቆም ነው እንዴ? አናት ባናቱ አናት ባናቱ አናት ባናቱ። አያጅ አረመኔ ነው አረመኔ፣ ጨካኝ እናቴ ትሙት። ደንደጥ የጥፍር ቆሻሻ ያክል ስሜት አይሰማውም። በቃ እንዲህ ሰው ልጅ የሚስትህ እናት ራሷን አጠፋች። ቦልያን እንዴት ነው ያጠፋችው? እሱ ፕራይቬት ቦት ነው፣ ከፈለገች ታውራው፣ ምን አገባኝ። ሀቢባ ድንግጥ ብላ እውነት ነው እውነት ነው አጅ ትለዋለች። አዎ ምንድን ነው? ሀቢባ ድንግጥ አይዛባ ፊቷን እንደዚህ አድርገህ ትመታታለህ ምናምን ትላለች። እባክሽ ለራሷ ከመኪና አንዴ ወድቃ ነው ለአንዴ ሌቦች ድብድባት ነው። አልማዟ ሊቆማት እሷም ተደበዳቢ ናት። ደግሞ እንዴት አባቷ እንደምታምር ጽድት ያለች ልጅ ነች። እሷ አንደኛ ማፊያ አይደለች እንዴ? ከና አባቷ ጨምሮ ምን ይመጣሉ። እኔንም በልቶኛል፣ እኔንም በልቶኛል። የጥፍር ቆሻሻ ያክል ምን አባል አድርግ አንዱ ገብቶ ማለት ነው። ምንድን ነው የምትለው? አውቄያለሁ። አዎ በድምፅ አወቁ እና የኔም ብር 20 ሺህ ዩሮይን አትመልስም ሲሉ አልመልስ ማስረጃን ይዘቅር አውቄያለሁ። የእንትና ወንድም አይደለ ሰዓቴን የሚያስቀምጥበት ምናምን፣ እሱ ደግሞ ፌክ ሮሌክስ ምናምን ሰዓት ይዛ ደርድራ፣ ይሄ የእሱ ነው። አያችሁ፣ ዋናውን ወስዶት ፌኩን ጥሎልኝ ሄደ። ይመሸውና ግን አረመኔ ፍጥረት የለም። አረመኔ ማነው? አብየት
ሰውዬው እጁ ረጅም ነው። የእኛን ወሸላ ከማስቆረጡ በፊት የአንተ ችግር ምንድን ኧረ ነው በፈ- ብናወራው ነው የሚሻለው እንዴ እንጂ አይሆንም። ከዚህ ጋማ የሆነ እንትን ማድረግ አለብን። ሚስቱ ሚስቱና እህቱ ክለብ ቤት ገብቶ በራቁ ሲደንሱሳ ጓደኛውን ልኮት መጀመሪያ ጓደኛውን ልኮ እንዴት ቼክ አደረገ። በራቁታቸው ደነሱ ነው አላቸው። አንተ ግን እንዴት አይነት ቀፋፊ ሆነ! ሚስቴ የሚለዋል ራቁ አዎ፣ አንቺ ራስሽ ብራቅትሽ ጭፈራ ቤት ይላል። ሀቢባ እኮ ትናንት እኮ የጣሊያን ማፊያ ቤት ውስጥ ነበረች። ኧረ እነዚህ ከሜክሲኮ ይበልጣሉ። ሜክሲኮ ምን ጋንግስተር አለ? የዛሬ ወንድም አሁን ራሱ ጉዝማን አሁን ጋንግስተር ነው። ጉዝማን ጋንግስተር ነው አሁን። እስኪ ንገረኝ። አሜሪካ እንደዛ በእግር በፈረስ ቤት በኩል አሳዳዝ ነበር። ሀጂን ነበር መያዝ። ሽዊድን ነው ያለሁት ይላቸዋል። ደግሞ አሁን የምገኘው ሽዊድን ነው። ጽድት ብዬ ነው የምኖረው። እኔ ወደ በአንቺዬ ብርቅ ሰው ሳሪ እኔ መጣ። ያሳዘነችኝ ሀቢባ ነች። እናቴ ትሙት አንጀቴ ነው ያለ። እውነት ነው ሀጂ ትለዋለች። መጀመሪያ በልጅቷ መጀመሪያ በልጅቷ ስታለቅስ ነበረ። ሀጂ መጥቶ ቆለጥን አስጨምረሃል ቀጥላልና ሲባል አዎ ቀጥያለሁ። እሱን ስለቆጠልኩ ደስ ብሏት አንድ የቆየችው አላለም። የዛኔ እኮ ነው ጉንጯን ያዘችው ሀቢባ። ሂጃቧን አወለቀች እንጂ ጸጉሯን ያዘች። አረ ሮመዲያን ነው ሀቡዬ ተይን ከዚህ ጉድ ይሏታል እታችሁ። ትናንት አንዲት የቀረ የቤት ሰራተኛ የለም እናቴ። አረ ነገ ጧት አሳምቡሳ መጥበስ አለ ውጡ እያልኩ አስታውሳቸዋለሁ። ማን ሊሰማኝ? ሀቢባ ቢጨንቃት ይሄ ነገር እኮ አለች ኔትፍሊክስ ላይ በተከታታይ መቅረብ አለ። እናቴ ትሙት ሀጂ በዚህ የድፍረት ኑሮት ያወራበትን ምክንያትና ለምን እንደዚህ እንዳወራ ምን እውነት እንዳለው እዚህ ቤት ጋብዘ ነው ልንጠይቀው ይገባል። እናቴ ትሙት አንተ ኮንፊደንስ ነው አለው እኮ ደግሞ ሲምል ሰምተዋል። ገብርኤልን ወላሂ ይላል ትንሽ ቆይታ መሀል ላይ ኔትወርክ ሲቋርጥበት ሽንት ቤት ሆኜ ነው ማወራችሁ። ድፍረቱ አበሻ እኮ የተረገመ ኮመንት ላይ ፍትህ ለሀጂ ምናምን ይላሉታችሁ አውቆ እኮ ደጋፊ አለ ብሎ እንዲለፈልፍ እኮ በጣም ይዞ ሀቢባ ደነበረች። በህይወቷ እንዲህ አይነት ነገር አጋጥሞት አያውቅም። እኔ ቲክቶክ ውስጥ ለመጀመሪያ ጊዜ እናቴን እንዲህ ስደነግጥ ሀቢባን ያየኋት። አረ ሰውየው እንኳን ለሷ ለእኛ ማስደንግጡናል። ትቀልዳለህ እንዴ? ባይሆን ሀጂ የምታውቁ ሰዎች ሼር አርጉለት፣ በእናታችሁ ይምጣ እስኪ እንጠይቀው። ሼር አርጉለት፣ ጥሩት። ከማንም ጎን አንሆንም፣ እንጠይቀው ለምን እንደዚህ እንዳደረገ። እሷስ በራቁት ገባኝ። አዳምጠኝ። ተንኮለኛ ሰው መሆኑን ልንገር፣ መላጣ ነው እና ብዙ ኢትዮጵያውያን መላጣቸውን በሚያስተክሉበት ሰዓት እሱ ጀላ ተው ሰው መላጣውን በሚያስተክልበት ሰዓት እሱ ጀላውን ያስተክሉ ስራ ነው። ማቆያው እሱ እንደሆነ ያውቃል። ሀጂ የተረገመና ፊት ሰው ቱርክ ሄዶ መላጣውን ያስተክላል። አባት እዚህ ጀላውን አስቀጥሎ ስሎ ጣፎ ጣትን የቆየችው ይላል። የልጅቷ አባት ሌባ ብላ ፖስታለች ምናምን። ይሄን አላየህም? ሄዱታል። እኔ ያየሁት ከሁለት ቀን በፊት ነው።
ግን አባቷም ከኔ ጋር እኮ እየሰሩ ነበረ። ጥሟቸው ይበሉ ነበረ ቤተሰቦቹ። ሀቢባ እሺ፣ ትተዋወቃላችሁ? አብራችሁ ነው የምትሰሩት? ትላለች ቁጭ። ኔትወርኩ ከባድ ነው ሀቢባ። ይሄ ሳምንት አያልቅም። አሁን እኮ ቀጥሏል እኮ እየተወያዩበት ሳሪ እህቱ ናት እታችሁ ነው። ሀቢባ ቤት ቁጭ ብለው ሀጂ 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 ኮሜንት አይተሃል? ሀጂ ሀጂ በቆልጾ ታፕታፕ ያደርጋል አሁን ሲሉ አይተሃል? ኮሜንት ላይ አስቀጥያለሁ ሲሉ እሱ ጥማት አይደል እንዲ እስካሁን የቆየች እንዲ እየተደበደበች አዘግን ይመቻቸው እናቴት። አረ ሀጂ ሀጂ አለ እያሉ ነው። በእናትህ እናስገባው እስኪ ሀጂ። እስኪ አንድ ቁጥር ጻፍ ሀጂ። የት አለ? ናስቲ ሀጂ ልፈልገው ልፈልገው። አቀጣጠሉ እንዴ እንደሆነ ትነግረናለህ እስኪ ሀጂ። እስኮባር ናስቲ ግባ። የጣሊያን ማፊያ አንተ የተረገመ ነው በፈጣሪ። የለም ሀጂ የለም ሀጂ የለም። እስቲ ሀጂ ካለ የለም ወይ ሜንሽን አድርጉት። ማርያምን የለም አላየሁትም። ሰሊና አላየሁትም። ቮይሱን እየከፈቱት ሰምታላ እና ምን ይሁን ነው የምትሉት? ምን ይሁን እንደዚህ ደብድባታል ምናምን ሲሉት እንደዚህ ገና ስነካት ነበረ ፖሊስ ጣባ የምትሄደው። ያን ለመተው አልመተዋትም ምናምን ብሎ ሲያወራ እንደዛ ደማምታና ቆላስ ቆሳስላ ግን እሷ ወይም ደግሞ እሱ ኧረ አንድ ቁጥር ጻፈ። ሀጂ ጻፈልኝ። ሀጂ አልጻፈም። ሀጂ አንድ ቁጥር ጻፍ። እኛ ከማንም ወገን አይደለንም፣ ያንተን ነገር ለመስማት ነው። ኧረ እባክህ እኛ ለማላገጥ ነው። ያውም የስራ ልምድን ብታካፍለን ጸዴ ነው። ይህን ድፍረት አተን ነው እዚህ ኩሽ ምን ያለው የአንተ ሩባ ቢኖርን። ኧረ ሀጂ ሀቢባ የሆነ ሰዓት ላይ ሰምታታ እውነት እንደ አንድ ጥያቄ አለሽ። እሺ ጠይቂ ሳርዬ ምንድን ነው ትላታለች። እውነት የእናትና የአባት ልጆች ናቸው? እኔ ነበርኩኝ ሀቢባ ቁርአን ላይ መጽሐፍ ቅዱስ ላይ እኮ አቤልና ቃየል ሲባሉ አልሰማል። የሆነ ሳለ ሀቢባን አይታታል። የለበሰችውን ጥቁር ሂጃብ አወለቀችና በፀጉሯ ጭንቅላትን ይዛ አለች። ረመዲያን ነው ይሏታታችሁ። አረ በማርያም አለች። ይባላ እንጂ እችለቴ ልትበላኝ ገንዘቤን ይላል። እዛ ቁጭ መጨረሻ ላይ እኮ ተስማሙ ከችኳ ጋር ታውቃለህ። እሱን ለምን እንትን ለማለት አረ የታለ እየጻፈ ያለው ይሄው ሀጂ መጥቷል። ይሄው አዲስ አበባ ያጅቦ ታከራይልኛለህ? የተከበሩ እንዴት ኖት ሀጂ? ቡላላ ግን እንዴት ነው እንደዚህ ሰው ላይ ሙድ መያዝ ግን አይከብድም? አይደለም ያንተ ኮንፊደንስ እኮ ገርሞን እኮ ነው። ኮንፊደንስ እኮ አይደለም አባቱ። ኮንፊደንስ ቢሆን እኮ ደስ ባለኝ ግን አይደለም። ቆርጠ እያወራ አሁን ደግሞ ጭራሹን የልጁን እናት ገሏል። አቤት ገኒ ከዚህ በፊት ፍቅረኛ ወይ ሚስት ነበረች? ሚስቴ ሳትሆን የልጄ እናት ነበረች። እኔ ልጄ አውራት ነበር። ልጄ ሳወራው እሱ የሆነ ኬዝ ጀምራ ኬዟ እንደተበላሸባት ነው የነገረኝ። ገባ ከኔ ጋር ግን በሰዓቱ የላከችልኝ ቮይስ ከአሚን ጋር የሚጣሉ ነበር እና በቃ ጠብቀው ምናምን የሚል የመጨረሻ ቮይስ የላከችልኝን እንዳለ በጠቅላላ ልኬላታለሁ ለሀቢባም። ገባ ሰው ግን ያንን ቆርጦ እሷንም ገሏል። እንዲህ በቃ ለአንድ ሴት ለመከላከል እንደዚህ ያህል ደረጃ እኮ መሄድ አያስፈልግም። ሀቅ ቢኖራት ከመጀመሪያው ትወጣ ነበረ። ሀቅ የላትም ልልም አልችልም። እኛ ታሪኩ ለሀቢባም ምን መሰለህ፣ አሁን እኛ እዚህ አረብ ሀገር አይደል የምንኖረው፣ የለመድነው ታሪክ ብሬን በላብኝ። ብር ሲባል ደግሞ 5000 ሪያል 3000 ሪያል ምናምን 10,000 ይሄ ዩሮ ሆነ ዳይመንድ ሆነ ሮሌክስ ሆነ ማለት እንደው አጅዬ እንደው እኔ ካንተ ባላቀም ቆለጠን አሰርተሃል። ለመብላት ስላልተሳካላቸው ይሆናል። ጅቦ
ግን ምንድን ነው ጅቦ ጊፍት የለም እንደ አንተ ቤት ጊፍት ከሌለ ነው ይልወጣ ነው እንዴ? ሀጂ ሳራ እንኳን 200 ብር ሀጂ ፈቅድ ማለት ሀጂ እወጣለሁ። ጊፍት ከሌለ እወጣለሁ። አንዴ አለ ስጡት ለሀጂ ስጡት። ከኛ ኩሎንክ ጊፍት መጠየቅ ጀመርክ። በየሄደበት ማትረፍ ነው የሚፈልገው። የትም ግባ ብሩን አንጣ ነው አይደል ያንተ ስራ። ግን እኔ ለአንተ ያለኝ አንዳንድ አበባ ስጡት፣ በእግዚአብሔር አንዳንድ አበባ ስጡት። እኔ ለአንተ ስማ ሀጂ፣ ሁለት ጥያቄ አለኝ። ማርያምን ጅቡ ሁለት ጥያቄ። አሁን እሷ ደብድቦኛል ብላ የምታሳየው ፊት አንተ መታሃታል ወይ? ከዛ በኋላ ደግሞ ሁለተኛው ጥያቄ ደግሞ ቆለጡን አሰርቷል ወሸላውን የሚባል ነገር አለና አንተ ስትመልስ ደግሞ ንብረቱን እኮ አንተ ስትመልስ ምን እንዳልክ ልንገርህ። እሱም ስላሰራው አይደል እንደ የቆየችው ከኔ ጋር ብለሃል ነው። አንሶብኛል አሰራ ብለህ ነበረ። ሁለቱም መልስ ነው። ቆይ ከመላጣ እንዴት ኩላን አስቀደምክ? ሀጂ ጅቦ ከመላጣ ኮሱን ያስቀደምኩት መላጣ ቢተከል ባይተከል ጸጉር ምን ተቀበለ? አዳራዳንና ቢትሙታራዳ ዋጋው ግን እኩል ነው ማይ ፍሬንድ። አይገናኝም። ዋጋው አይገናኝም። የቆለጡ ስንት ነው? እስቲ በማርያም በአላህ ከምን ላይ ጨመሩልህ? ከምን ላይ ነው የጨመሩት? ወደ ወሸላት እንጂ ፍሬው ላይ እንደማይሆን እርግጠኛ የስራ እንትኔን ከወዱ ነው የሚሆነው። አይ ጅቦ ከቂጥ ነው ሲለኝ አይ ከወዱ ነው የሚሆነው አልኩት። ጅቦ አስደርጓል ማለት ነው። ከቂጥ ነው ያለው። ልጅ እንዳንተ ባፊ አይደለም። ስማ ሰዓቶቹ ምናምን በጣም የሚገርም ነገር እኮ እናቴ ራጅ ፎሎ መልስልኝ ቡላላ ፎሎ አድርጌ ሰው ይጠቅመናል። እናቴ አረከኝ እኔ ሀጂ ቤት ነው ፎሎ ያደረኩት። ፎሎ ባክ አድርገን ሀጂ ለመጀመሪያ ጊዜ ሀቢባን ያስደነገጥክ ሰው ጆከር እንደዛ ሰድቧት አልደነገጠችም። ግን እዚህ ቤት ልዩ የሚያደርገው ሀጂ ይህም ቤት ልዩ የሚያደርገው ለአንተ ትልቅ እድል ይሰጥሃል። አንተ ያልተናገርኩት ነገር አለ። በዛ ቤት ገብቼ ያልተናገርኩት ነገር አለ። እኔ ጋር ይሄ ነገር እውነት አለ የምትለውን ነገር እግዚአብሔርን ሰዓት እንስጠውና ያውራል። ጅቡ ይመቸሽ ሀጂ ስጠይቁኝ ነው መመልስላችሁ። ጠይቁኝና ለመልስላችሁ ምን ችግር አለው? እሺ ሀጂ ጥያቄ ቡላላ ቀለል ቀጠሮ ስላለ አለኝ እንዴ? ዛሬም ቀጠሮ ማሟሟቂያ እንስጠው። ገና ኔትፍሊክስ ላይ ምናምን እየተባልክ ነው። እባክህ ቁም ነገሩን እሷ ቤት ያውራ። እዚህ እናላግጥ። ከታች ሴንቲሜትር አደረግኩ ይላል። 2 ሜትር በር ይከፍታል። ራሱ ነው በር የሚከፍተው። ጭራሽ ያንኳኳል። ደንታ የሌለው ፍጥረት እናቴ ትሙት በኢየሱስ። ግን ሀጂ ከልቤ ልጠይቅ አንድ ላይ ሀጂ፣ አሁን ቀበሮ ከሞተች ወር ምናምን ሊሆናት ነው። ግን ማለት በቃ የሆነ ሀዘናዊ ስሜት ምናምን አይታይብም? በጣም አዝኛለሁ በእውነት በጣም ነው ግራ የተጋባሁት። በጣም በቃ ጥሩ ስሜት ነበርኩ። አጎቴ ሞቶ እናቴ በጣም አዳምጤ አጎቴ ሞቶ በጣም አዘኝ። ልጄ እንዴት እንዳሳዘነኝ እኔ ነው የማውቀው። ገባህ? ልጄም አጎቶቹ ጋር እናቱ ጋር ምናምን ያለው እና በዚህ ጉዳይ ላይ እኮ መሳተፍም መኖርም የለብም። ሀዘን ውስጥ መግባት ያለብህ ሰው እኮ እናቴ እውነት ልጅ እናት እንደዚህ አይነት ነገር ይዘው መጥተው አላየህም እንዴ? ከህይወት አይበልጥም፣ ከህይወት አይበልጥም። የገዛቴ ራሱ ለልጄ ብታስብ ኖረው ዘላ እንደዛ ትል ነበር እንዴ? እውነቱን ሳጣ ፖሊስ ያዘው ጉዳይ እኮ ነው። ፖሊስ ኬዟን ምንድነው ፕሮሰስ ስታደርግበት የነበረውን ኬዝ ምናምን እያጣራ ያለበት ጉዳይ ላይ ነው ያለው። ገባ? ልጄን
እኔ ከፈለግ ስልኩን ሰጥሃለሁ፣ ማውራት ትችላለህ፣ ምን እንደተፈጠረባት ምናምን። ጅቦ ሀጂ ዝም ብለው ሰው ስላወራ ግን ሰዎች ከታች እኮ ሁሉ የሚሉት ሀጂ እኔ ሀጂን ማጣራት ፖሊስ ምናምን አላህ አልፈልግም። ያዘው ነው። ይኸው ብላል። አሁን ማጣራት ምናምን አንፈልግም። እሱን ሀቢባ ቤት ያጣሩት። እኛ አሁን ይሆናል አይደል ትንሽ ጨዋታውም ላይ ምናምን ሰው ፈታ እንዲል ነው። ሀጂ የአንተ ታሪክ ደግሞ ብዙ ኢትዮጵያውያን ወደውታል። አንተ በቃ እንደዚህ አይነት ጋር ለመጀመሪያ የማዳም ቅመሞች አግባኝ ምናምን እያሉ ነው። ኧረ ቢዝነስ እዚያ ነው ያለው። ይህ ሰውዬ ከኛ በላይ ይቀልዳል እንዴ? አንተ ማፊያ ሳትሆን ቀልደኛ ወይስ ማፊያውን በቀልድ ነበረ የምታገለግለው? እዚያ ያለውን ጣሊያን ያለውን ማፊያ በቀልድ ነበረ የምታገለግለው? ሀጂ ምን ታራ ሰው እኮ አይፈረድበትም። ሮሌክስ ሴኮ ግራ ነው የሚጋባው። ሴኮ ለምዶ አትፍረድበት። አንድ ነገር ልጠይቅ ሀጂ፣ ጠይቅ፣ የፈለግከውን ይመለስልሃል። መልስ ካለ ይመለሳል። ኪስ ውስጥ በርበሬ ለምንድን ነው ይዘህ የምትዞረው? ታውቃለህ፣ ስማ ጣሊያን ሀገር ምናምን ኢሮፕ ስትኖር ማለት ነው። ኢሮፕ ስትኖር ስማ፣ ኢሮፕ ስትኖር የአበሻ ቤት ሚጥሚጣ በርበሬ ምናምን ካማረ ሬስቶራንት ገባ በየ30 ደቂቃ መንገዱ ነው ያለው። 30 ደቂቃ ተጉዛ አታመጣም። ኪስ ውስጥ ካለ አውጥተህ ትጠቀማለህ። አሪፍ ነው። አትዋሽ። ሳራ እንደነገረችን እህትህ የሆኑ ማፊያዎች ሲመጡ አይናቸው ላይ በትነ በዱላ እንደምትቀጠቅጣቸው በዛውም የሀገራችንን ባህል በርበሬ እያጣንክ እንደምቀጠቅጣቸው የተናገር። ታውቃለህ ግን 20 ሰው ቢመጣ ራሱ እኮ ምንም አያመጣም። አንዴ የተረገመ እኮ ነው። እናቴ ትሙት አይናቸው ላይ እየበተነ ነው አሉ የሚገባላቸው። እናቴ ትሙት ማርያምን ጅቦ ምን እንደሆነ ታውቃለህ? እናቴ ትሙት ሀጂ በርበሬው ተብላል። በሽጉጥ ሞከርኩኝ። በሽጉጥ ስሞክር ተያዝኩኝ፣ ታሰርኩ። ገባ 3 ዓመት። በርበሬ ሻር ብላ አጠንቃቸው። ሚጥሚጣ አሪፍ ነው፣ አሪፍ ነው ሚጥሚጣ። ሳራ ስትነግራት ስማ ሚጥሚጣውን ወላሂ ልበልህ አንድ ጥያቄ ልጠይቀው ጅቦ። እናቴ ትሙት እኔ ማወቅ እንፈልገው የአንተ እህትና ሚስት የራቁት ዳንስ ቤት እንደሚደንሱ ማን ነገረህ? ከዛ በኋላ ገብተው ሲደንሱ እነሱ አይደንሱም። እንደዛ እንኳን በንዴት ነው ያልኩት። አይደንሱም፣ እነሱ ሲሪየስ አይደንሱም። ግን ቤቱ ላይ የሚደንስ ሰው አለ ወይ? ያዩ ገብቶ ነው የሚደንስ ሰው አለ እንጂ ተው ጅቦ። እዛው ድረስ ይጀላቸዋል ስትላለ ብርዳት። አሁን አንድ ነገር ልንገርህ፣ ስለ ቆለጣ የሚስቴን ማሟ ገደልኳት። እኔ እኮ የምትናደድ አይመስለኝም። ረጋ ብለን ለማየት ክለብ ድረስ ይሄዳል። ክድክ አይደለም ጓደኞች የሚስት ወይም ሰውነት ሲያይ ምን አደረከው? አንተ ሚኪ የሚጠላኝ ነው የሚመስለኝ። ይወደኛል። አበባ በአበባ ነገር ሚኪ ማጀለስሽ ነው አባቴ። አይ እውነት ለመናገር አንድ ነገር ልንገርህ፣ እግዚአብሔርን ሚኪ ሚኪ የሐወይ ጨዋታ ብናደርገው አይሻልም? እንዳትቆጭ ሲሪየስ ጅቦ፣ ሲሪየስ ነገር ሚኪ ትክክለኛ ጥሩ ሰው ነው። ሚኪ አሪፍ ሰው ነው። እናቴ ትሙት እውነት የእውነት እናቴ ትሙት የፈለገው ቢልም ምንም እንትን አልልም። ሚኪ ትክክለኛና ሀቀኛ ሰው ነው። እግዚአብሔርን እውነት በጣም አሪፍ ሰው ነው። እናቴ ትሙት እኔም ይመቸኛል። ጀለሴ ነች። ችግር የለውም። ነገ ከነገ ወዲያ ገጠፈኝ። ስማ ሀጂ ሚኪን ማለት ነው። ስማ ሀጂ ሚኪ ማለት ነው። አይ ወንድሜ ነው እያለ በርበሬ ሊያጥነው እኮ ነው የሚያባብለው። ቡላላ ሀቢባ ማለት ነው። ፎቶህን ሌባ ብዬ ልፖስተውና አንተ የሰረካቸው ሰዎች እንዲመጡ ስትለው ምንም ችግር የለው ልክልሻለሁ ፎቶ አንቺ ጎበዝ ቢያውጥጡ ኧረ ሚኪ እርግማን ይዞ መጣ። ሚኪ እንደሆነ ይችን የምታል ትንሽ ብትሆን 4 ዓመት ትኖር ነበር። ተው ሚኪ ተው። አንተ እዚህ ፍረቱ ግን እናቴ ምንም እኮ የማይመስለው ሰው ሚኪ ግን አንቺን የደበረኝ ከለቢዴ የትንቂጥ ለማየት የሚስት ለምን ሀጂ ወላሂ ሐራም ነው። እሱ አይደለም እኮ ያየው እኮ ጓደኛውን እንዲያ ያደረገው ታውቃለህ። መጀመሪያ ጓደኛ የላኩት ከዛ እኔ ሄድኩኝ እኮ ነው ያለው ካረጋገጥኩ በኋላ እንዴ ሪከርድ አለ።
ማጀስቲ አይ ግን ብዙ ሀቁ ሴቶች ምን ደግሞ ልክ- ለባላቸው ጓደኛህን ታስረዳቸው የሚፈልጉ አሉ። ሰርጀሪው የት ሴቶች ግን ትታቸው ስትል ለምንድን ነው ቀጠቀጠኝ ደበደበኝ ምናምን ብለው ሀጂ ሲመጡ? ጥያቄ ያለን ሀጂ ቆይ ግን እኔ ሀጂ ልጠይቅ። ሀጂ ያቺ የድሮ ሚስት የሞተችው አሁን እሷም አንተ ነው የገደልካት? እንዴት ነው እሱ ነገር? አላወራም እኮ ስለሱ። እግዚአብሔር ይቅር ይበልህ በእናትህ። እሷ ኢትዮጵያ ነው ወንድም እጁ ምናምን። አይ ፋሚሊያችሁ ታሪከኞች ናችሁ ብዬ እኮ ነው። ሚኪዬ ምን ነው በጣም የምትወዳት ሚስት ስለቀማው በጣም ነው የሚያንገበግብህ መሰለኝ አይደለ? አትሰው በቃ ይሄ ነገር ወደ ቁም ነገር እንዳይሄድ ያፋጥ ከቻልክ ትሚላት ተከባ አስጠብበህ ትጠቀም። ከታገል ነገር ብትጠይቃት እምቢ አለኝ ኔትወርክ ማን አስገባታ ማስገባት ከቻልክ ትሚላትን ዝም ብለህ አስገባት። አንተ የሳራ የለመድክ ሀጂ እንዴ? ሁሉም እንደ ሳራ ይመስላል። የትን የወዳህ ልጅ እንዴት ነው? እኔን እህቴን እንዳ ሁሉም ሰው እንዳንተ ነው የሚመስለው። ኧረ በእናታችሁ ኖ ኖ ማርያምን ብሏል እኮ ጅቦ ብሏል እኮ እንደዛ ራሱ ሀጂ አላየም የሆነ ቪዲዮ አሁን ምንድነው ጭቅጭቅና ስድድብ በሽተኛ ነህ እንዴ? ኖ ኖ አላልክም አላልክም። እስኪ ማለት እህቴ ምን ታርገህ? ታዲያ ምንድን ነው? እኔ ይደብረኛል፣ ስድድብ ምናምን ይደብረኛል። እናቴ ቁም ነገር ሲሆን ሀቢባ ቤት ነው የሚያምረው። እኔ በቁም ነገር አላወያያችሁም። የሆነ ተናዳችሁ የሆነ ነገር ትባባላላችሁ፣ መሀል ላይ ስቃለው ምናምን ይደብራል እና ይደብራል። ቁም ነገር ባታደርጉት መልካም። እኔ ሀጂን እንደ ቀልድ ነው መጠየቅ የምፈልገው፣ በቃ ለመሳቅ። እዛ ሀቢባ ቤት እኮ ቀጠሮ አለ ዛሬ መሰለኝ። ሀቢባ በዚህ ጉዳይ ላይ ከጀመረች በቃ እንዲህ እንደተደመመች ትቀራለች። የስንቱን የቤት ሰራተኛ ችግር የፈታች ደግሞ ቀለል ብላ ሰሞኑን ዱዳ አረጓት። በቃ ገብተውና ሀጂ የልጅ እናት ምታለች አለች። 11 ወር አልፏታል ሲል ውይ ብላ እንዲህ ድንግጥ አለች። ትልቁ ያስደመማት ነገር ደግሞ ቆነጠር አሰርታ ምን ችግር አለ? ሁሉም ያደረገው እኮ በስንት ስቃይ የመጣውን ሀጂ ያስወረድከው እንዲህ ይገባል። ፎሎ መልስ ሀጂ የስርዳ ይሰዳደባሉ። የኔንም መልስልኝ የዲቦንም መልስ። ስድድብ ሲሆን ይደብራል። ለማላገጥ ብቻ ሀጂ የዘወትር ደንበኛችን ባለወሸላው አቡካ ጥያቄ አለ ሀጂ አቡካ በእናትህ አንዳንድ ሰው እየገቡ ግን ይጠይቁ። አንዳንድ ሰው እየገባ ይጠይቀው። ሳይሰዳደቡ ነዋ። ምን ያህል ቢያንስ ሚኪ ሐዊ ነው ከይተጻረፍ ነገር በቃ ይሄን ቀልድ ያስረዘምከው? ንገብራሞ አብቁም ነገር ኣብ ሓቢባ ገለ ከይድና ምናምን ዝሰምዕ ሰብ ኣይኮነን። ማፍያ እዩ ትግርኛ ይሰምዕ እዩ እቺ ፀገም ይህ ደንታ የሌለው ሰው ነው። ብለን ቀለርደበት የእኛን ነገርም ሊሰልቡ ይችላል። አቡካ ጥያቄ ምንድን ነው? ቀለል ያለ ጥያቄ፣ የሚያስቅ ጥያቄ። ጅቦኔ እኮ ምንም አላወራው ነበር። እሱ ራሱ ነው እንደዚህ ምናምን ያለኝ። ጥያቄ በደንብ ያብራራልን። ስንት ኢንች እንዳስረዘመ ምናምን ወሸላውን ምንም አላወራም። እሱ ዝም ብለን ጥንቀል እንጫወት። ይህ ወሳኝ ጥያቄ። እኔ የአቡካ ጥያቄ ወሳኝ ገብቶኛል። ጥያቄ ሀጂ ትመልሳለህ? መጀመሪያ ስንት ነበረ? ምን ሆኖብን ያስረዘምክ? አጥሮብ ነው። የሚሸማቀቅ ሰው አይደለሁም። ማወቅ ያለበት እሱ ነው። ግድ አይሰጠኝም። ለጠፍ አለጠፍ ግድ ስለማይሰጠኝ አትልፋ። ኧረ ሀጂ እየተጫወተ ስለአንተ አላወራም። እኔ እኮ ተዛ ነው ያገኘሁት፣ ከፖስተር ነው ያገኘሁት። ይሄ ፒክቸር እየነገርኩህ ነው። አንተ እንደዛ ኖ እየተጫወተ ጅቦ ሶሪ ስራ ሚት አደርገዋለሁ። እሺ ጅቦ ሚት አደርገዋለሁ። ስራ ቦታ ስላለሁኝ አንዴ አዊ ለጠፍክ አልለጠፍክ አንተ ብዙ ነገር ያወራ ሰው ግን ተረድተዋል። ሚኪ ሀጂ ማን እንደሆነ ግን ገብተዋል። ካወራሩ ምናምን የሰው ልጅ እኮ እንዲህ ነው የሚያወራው ነገር እኮ ነው። ማን እንደሆነ እንትን የሚል የበላ ሰው ነው። ምንም ነገር አይመስለውም ብትለጥፍ። ጣሊያን ውስጥ የሚገኙትን ታላቅ ማፊያዎች በርበሬ ያጠነሰው ነገር እኮ ነው የምትጸጸተው። ባላደረቀው ነገር ተለጠፈ አልተለጠፈ ምን ያስጨንቀኛል? ምን አገባኝ? እሺ ሀጂ ይኸው አሁን የአቡካ ጥያቄ መጀመሪያ ስንት ኢንች ነበር? 564 ታሪፍ ነው። አንተ ይሰጣል። እዚህም ንግድ ጀምራል። ይኸው ሀጂ መጀመሪያ ስንት ኢንች ነበረ? ዋናው ሴት ነች፣ ዶክተሯ ወንድ ነው። አሁን ወንዱን ዶክተር ነው አስረዝምልኝ ብለህ የሰጠው በኢየሱስ ስም
አንድ ነገር እስኪ ሲል ይናገር። እህቴ መታ እንደዛ ካለች ምን እናርጋት እንግዲህ? አይ ተሰባስበው መጡ በማህበር እንግዲህ እነዚህ የማይስማሙ ሰዎች መጥተዋል። ኖ እዚህ መጫወት ነው። ሲያየኝ አባቱን እንደኔ አይፈራም። ባይዘ እኔ ቦይሱ ኖ ስላለኝ ኖ እኛ ሀጂን ብናወራ የተሻለ ነው። ምክንያቱም ብዙ ትምህርት ይኸው ሚኪም ጁንታውም አልገባችሁም። በቃ እናቴ ትሙት አልገባችሁም። ይህን ሰው የምታወሩበት መንገድ አልገባችሁም። ፍጹም አላወካችሁትም። ይህን ሰው ዲያንቲ በጣም እንዴ ኪስ ውስጥ በርበሬ ይዞ የሚሄድ ሰው እኮ ነው። ቀልዳለ እንዴ? የጣሊያንን ማፊያዎች በርበሬ ያጠነ ሰው እኮ አባቱን እንደዛ ብልሃል እንዴ? ቦምብ ይዣለሁ ብልሃል እንዴ ትለዋለች ሀቢባ። ከበርበሬ አልፈን ቦምብ ይዘናል። በርበሬ ግን ታስታውስ። እኔ እናቴ ትሙት የሆነ ቦታ አውቃለሁ። የሆነ የተረገመ ልጅ አለ እና እናቴን ከልቤ ነው የምነግራቸው። ሚጥሚጣ በርበሬ እጁ ላይ አይጠፋም። የተረገመ ነው። በቃ ጸብ የማይቀር እና ልትጣዩ ስትይ ምናምን አይንሽ ላይ ነው የሚበትን። እኔ ራሱ ተበትኖብኛል። አይንሽ እንዲህ ሲያቃጥልሽ በቃ ምንሽን እንደሚያደነቁረው አታቂም። ምን ላይ መቶኝ ምን የሆነ ስነቃ አይኔ ተቃጥሎ እና የበርበሬ ታሪክ ሲጀምር ይሄ መስሚያው ጥጥ የሆነ ሰው ነው። እናቴ ትሙት ድንቁር ያለ ሰው ነው። ፈታ ብሎ እኮ ነው የሚያወራው። እና ሀቢባ እሺ ምን ይመጣ ይላታል እኮ ሀቢባን እንዲህ ተደመማ እንዲህ እስክትል ድረስ እሷ የለመደችው ሌላ ታሪክ ነው። ሀቢባዬ የሆነ ባንጋሊ አስረግዞኝ እንዲው ጅሌን ጥሎብኝ ጠፋ ምናምን በቃ 5,000 ሪያሌን ይመልስልኝ ወላሂ አለቀው ሀቢባ ቆይ ይመልስልሻል። አሁን በሚሊዮን ቤት ሮሌክስ የሚባል ሰዓት ሽጠው እህቴና ሚስቴ ሊበሉብኝ። ይሄ መዝሚያው ጥጥ የሆነ ሰው ነው። እናቲቱ እህቱን እኮ አልማራትም እኮ እና እንዴት ነው ሚኪ ተቆጥተ ምናምን ይህን የምታናግረው? እንዴት ነው ተናዴ የምትመልስለት? ፍጹም እንዲህ ሀቢባን ያስደመመ ሰው እኮ ነው። ሀቢባ ለመጀመሪያ ጊዜ ጆከር ልጇን ገልብጦ ሲሰድብ እንዲህ አልደነገጠችም። እና ሄድ የንኮሮ ልጅሽ እያለ ሲሳድብ እንዲህ አልደነገጠች። አመሪያሻለው ሲ እጅጉ ታሪክ እኮ የሰራ ሰውዬ። ሰላም ሰላም። ጅቦ በጣም አሪፍ የሚሆነው ግን ሀጂና ሳራ ቢገቡ አሪፍ ነበረ። ኧረ አንተ ምን ሆነህ ነው ጅቦ? እንደአንዴ ችግር አለብህ አሁን። አውሮፓ ነሽ ለኬ ጃፒ በዚህ ጉዳይ ላይ የምታውቂው ነገር ይሮላል። አንቺ ሀገር ሰው የዩሮፕን ህይወት መዳኘት ይከብዳል። እንዴት እንደደነገጠች ስማ፣ ይሄ ሰውየውን ቋቋለ ቤልጅየም ሬስቶራንት አለው። ይሄ የአሁኑ ሰውዬ ገባው እንትኑን ሸቀጥ የሚያስረዘም አራት ለኝም በእውነት ያቺ ሳራን የሚያክማት የነበረ እኮ ነው። አሁን የገባው እኮ የሳራ ወንድም እኮ ነው። ኧረ ምን ወንድም ነው? የሆነ ነገር ተደርጎብሻል ተብላ በጸበል ነው የወጣላት ሄዳ። ሳራ ዲሮማ የምትባለው ሴትዮ ኖ ወንድሟ ነው። አሁን ሌላ ነው። በፊት የሚወጥራት ነበር እኮ ልጁ። ጠግባ አስገባው። እኔ ጠይቅልሃለሁ። እንዲህ እህቱ እኮ ነች የኔ ወንድም። ኧረ የምን እህት ነው? እህቱ አይደለችም እንዴ? ራሱ ያውቃል። ጥራው፣ አስገባው። የምን እህት? ሚስቱ ነበረች ጅቡ። ወንድም እህቴ እኮ ነው የሚባባሉት። የአንድ አባት 16 እንደዚህ የሚያለቅሱ ሌላ ሴቶች አሉ ተሰልፈው። ብራዘር ሰውየው ኃይለኛ አስማተኛ ነው። አረ ሀጂ ፎሎ መልስልን፣ ፎሎ ብቻ መልስልን። ሌላ ነገር ላላ አንተ ራስህ ሻፍ ደዛ ስታለቅስ እንዳትሉ ይቅርብ። የት ያገኘኛል? አልያዘለትም ያለበት ልምጣለው ጃፒ። ይሄ ሰውዬ እንኳን ለሴት ለወንድም አይመለስም እኮ ከባድ ሰው ነው። ጭራሽ ፎሎ መልስልኝ ትላለህ እንዴ? ጥያቄ ለመጠየቅ እኮ ነው። ኮንፊደንስ ላይ ታል
አቴ የተረገመ ፍጥረት ነው እናቴ። ሬስቶራንት ምናምን አለው። ሀጂን በትልቁ ቆይ፣ በትልቁ ሀጂ ማንንም አይመስልም ይመጣል። በቃ አጄ ነው በቃ እናቴን። በነገራችን ላይ አንድ ነገር ልንገርህ፣ ቤልጅየም ምናምን ላልከው ቤልጅየምን አላውቀውም ጭራሹን ነው። አንድ ያልፌበታለሁ። ኧረ ዝም በል በእናትህ፣ በደንብ ነው የምናውቅህ። እንትና ሳራ ቆይ ስማ፣ ሳራ ጸበል ተጠምቃ አይደል እንዴ? ምንድን ነው የሆነ ማርያም ገዳም ሄዳ ይሄ ሰውዬ የሆነ ነገር አድርጎብሻል ተብላ ነበር እኮ ከዚህ በፊት ታስታውሳለህ? ወንድሟ ነኝ እኮ አልኩህ። የእውነት የምን ወንድም? እናንተ ታፋግሩናላችሁ እንዴ? ወንድም? አይ በእውነት ሲሪየስ፣ እግዚአብሔር ወንድሟ ነኝ። አናሸቴ ናት እናቴ ትሙት። ሲሪየስ ለምን እንደዚህ መሰከረችብህ? ቆይ አሁን እሷ ናት ወሽላ እንዳስጨመርኩ ላይ ተናገረችው እና ለምን እንደዚህ ታርጨለች? ስማ ጅቦ፣ ሰው እኮ የሚታመንና የማይታመን መለየት አለበት። የድሃ ልጅ ነኝ። ተምር ታረቅን ማለት ጅቦ እስካሁን አልጸደብሽኝም። ታረቅን እንዴ ተምር? አንድ ይለዋል ጅቦ። እንዳንተ ጋር ተዳድሮ ይሄ ሁሉ ሰው የተደመመው ለምን ይመስልሃል እንዴ? ነፍ ብዙዎቹ ሴቶች ናቸው። ገባ? ይኸው ተምርም የገባችው አስቀጥሏል ስትባል ሰምታ ነው። አንተ አትግማማ ግማታ። ቢያንስ እንኳን ትራክ አላት። ቴምር ምንድን ነው ጥያቄሽ? ቆይ እሺ ወደ ጥያቄ ጃፒ በእናትህ። ኧረ እኔ ፊትህን ወደ አንቺ ቀጥይ። እንደ ጭራሽ አቀኝ አትለኝም ወንድሜ። ጸበል ይሰማለሁ። ተምር ኔትወርክ ይቆራረጣል። በእናትህ አስተካክል። ጅቦ ይሄ ነገር የተምርም ይጠራላት። ኦኬ ቴምር እኮ በጣም ቢያንስ ትራክ አላት። እሺ አዳምጣት። ልትበላት ነው? ይህን መረጃ ማን ነገረ ደግሞ? ስሚ ፍራውን ሌላኛው ሶሻል ሚዲያ ላይ በደንብ ይከታተላል ታውቃለህ። አት የተረገ ደንታ የለውም። ትቀልዳለህ እንዴ? እንኳንም ስራዬ ካበሻ ጋር ያልሆነ ተመስገን። አቤት አቤት፣ ቢዝነሴን አበሻ ላይ እንኳን አልጣልከው ፈጣሪ። ማፊያ አሁን ቴምር ጠይቅልን ጅቦ። በቀጠሉን አይታ ነው ጮማ ከሆዱ አስቀንሶ ጮማ እንትኑ ላይ አድርጓል ተብሏል። ያላረገው ነገር ያለበት ለምን በዚህ ልክ ልታጋልጥ ቻለች? አሁን ይሰማል። ቀጥይ። ምን ራሷን ጠይቃት ችግሯን። እኔ ምን ልበል እንግዲህ ችግሯን ራሷ። ስማ አንተ ማነህ? ሀጂ የአቤክስ ወንድም አይደለህ እንዴ? አንተ አቤክስ ዘመድህ አይደል እንዴ? አጎት ነው ወንድምህ? ማን ነው አቤክስ? ኢትዮጵያ የሚኖረው ነው። ሲሲሊ መልስለት። በርበሬውን እኔ አውቃለሁ፣ በደንብ ነው የማውቅህ እኮ አንተ። በርበሬውን ጃፒ ያውቃል። ጃፒ ግን በግምት ነው። በግምት ሰው እንዳይመስልህ ጃፒ ነገር ነው የምጠይቅህ። አይ በእውነት እንደዛ የምትል ወንድም የለኝም ብዬ ነው። ዘመድህ ነው ወንድም አይደለም። ሲሲሊ ግቢ ቶ ሌላውን እኔ እንደዚህ እንትን ምናምን ማውራት አልፈልግም። ግን አንተ ሳራን በአስማት በምናምን አስምጣሃት ሳቢዋን ሙልጭ አድርገህ በልተሃል። ቤት ተገናኝተን እኔ የራሴ ቢዝነስ ያለኝ የራሷ ህይወት ያልናት ሰው። እኔ ግን ሀጅ እዚህ ጋር ያው ብዙ ያልገባው ሰው አለ። ሳራ የእናት የአባት እህት ነች? አዎ የእናት የአባት እህት ናት። ኧረ ጆካ ነው ጅቦ። ሳራ እዚህ ካለሽ ላኪ፣ ሳሪ ላኪ። እናት ይሄ እኮ ነው። ቆይ እኔ ሼር አደርግላታለሁ። እሷንም በደንብ ነው የማውቃት እኮ ጅቦ። እኔ ሼር አደርግላታለሁ። እኔ አሁን ነበር ዳኛ መሆን የነበረብን የዝም ብዬ ገብቻለሁ። ኧረ በስመ አብ በዚህ ጉዳይ ላይ ዳኛ ነው ሀቢባ የደነገጠችበት። ሀቢባ ፈዛ ደንዝዛ የቀረችበት ስለ ሮሌክስ በእፍረ ገብተህበታል። ተወጣው ጅቦ። የሞተ ሰው ሮሌክስ አንተ ጋር መጥቶ አልሸጥ እንዳለ ደግሞ አወራክ ሀጂ። ሊብሬ ብለው አይሸጥም አለ። የ60 ሺህ እኮ ነው፣ የ100 ሺህ ተሽጧል። ፊትሽንና አፍንጫሽን አስወጥረሽ ይላታል ሳራ።
አይ እሱ ዝም ብዬ ላናዳት ብዬ ነው። ሴሪየስ ሀጂ ግን ማርያምን ሲሪየስ ጥያቄ ልጠይቅ። ከሚስት ባል ጋር በደንብ ሰሩ ነበር? እንደዛ ያልኳት ምንም እንደዛ አይነት የምታረግ ሰው አይደለችም። እህቴ ምርጥ እህት ናት። ኧረ ዝም በል። እኔ በደንብ ነው ሂስትሪያችሁን የማውቀው። እህቴ ምናምን በእናት ዝም ብለህ በግምት እየተሸማቀቀ መጣሁ። በግምት እኮ እኔ ይኸውልህ ጅቦ አሁን ሌላ ነገር እንደው ማውራት ስለሚደብረኝ እንጂ በጣም ብዙ ነገር ነው የማውቀው ስለዚህ ሰውዬ ገባ። አይን ላይ በርበሬ በትኑ እንዳይቀጠቅጥ ማንን? እኔ ራሴ ነኝ ረግጬ ላዩ ላይ እንደዚህ እዛ በእናታችን እንዳትዳፈር። ምን ዋጋ አለው? ምን መሰለህ እንደ ወንድ ከማውራት እኮ ወንድ ሆነ መገኘት ነው። ወንድሜ ይዘህ ተገኝ መጀመሪያ። ምን አንተ ወንድነትህን አታረል እንዴ? ጮማ ከወዳ አስወጥተህ ተኩላል የገጠምከው እሱን ለማድረግ ራሱ አቅም ይጠይቃል። ተምር ወዳለች ሀጂ ተምር ወዳለች ነገርኩህ ጃፒ። ይሄን ለማድረግ ራሱ አቅም ቆይ ሀጂ ተምር ወዳለች። ተረጋጋ። አይ በጣም ትርፍ ነው የምትናገረው እና ይሄን ለማድረግ ራሱ አቅም ይጠይቃል። በብርካም ሳናገርብህ ባጭሩ ተምር ወይ ጃፒ አስጨርሽው በእናትሽ። ተምር ቀጥይ። ኧረ በአላ አይለ በነገራችን ላይ ስለዚህ ሰው አጭበርባሪ ከሆነ እኔ አጭበርባሪም በጣም አንዴ ስላሉ ነው አንተ ሰው አጭበርባሪ ምናምን የምትይው ከሆንክ እኔ ምንም አታመጣም። ባናቱ ከተከል እኔ እነሱ የሚያወሩት አያገባኝም። እኔ ግን እዚህ የመጣሁት ይኸውልህ ጅቦዬ ቲፒኤልኤፍ 3ኛ ደረጃ አሸባሪ እንደተባለ በአሜሪካ ታውቃለህ? እዩሪ ቤት በደንብ መጽሐፍ አንብቦ እያሳየ ነበርና አዎ ፋኖ ሆነ በላውን አሸባሪ አለ ነጭ ሰለሞን ተባሮን ተወረልሽ አጂ እዚህ ቁጭ ብሎ አሸባሪ ቲፒኤልኤፍ ሀገር ገቡ አልገቡ አንተ ዘረኛቱን ጅቦ ኧረ ይደብራል። አስገባት ሰማ ጃፒ እንዴት እዚህ ሀጂ የሚባለው ጋንግስተር ቁጭ ብሎ ቲፒኤልኤፍ ምን አጥያቱ ነው? እኔ ሲሪየስ ጥያቄ በጠይቀው ደስ ይለኛል። ከአባቷ ጋር ምን አይነት ስራ ነበረ ሀጂ የምትሰራው? እሳቸው የሚበሉ ነበረ ተመችቷቸው ስትል ነበርና ምን አይነት ስራ ይሰሩ ነበር? ተስማምታችሁ ነበረ የምትሰሩት? ሀጂ ወረዱ እንጂ ሀጂ ዝም አሉ። ጅቦ ስለ ጉዳዩ ብቻ ነው ሌላ ወሬ አልቀበልም። አሁን አባት ጋር አብራችሁ ትሰሩ ነበር ወይ? ሿሿ ስለ ሌላ ነገር አላወራም። ስለ ጉዳዩ ልናወራ ነው መሰለኝ የገባሁት ጅቦ። እሺ ግን አንተ አሁን እዛ ሀቢባ በጠየቀች ጥያቄ ደስተኛ አልነበርክም። ገባጭ ተጽዕኖ ተፈጥሮብሃል። ምንም የተፈጠረብኝ ተጽዕኖ የለም። እኔ እሺ አሁን አንተ ታዲያ ምንድን ነው እንትና ሳራ ከሆዱ አስቀንሶ እቃው ላይ ገጥሟል። ለዛ ነው ማንሽ ሊሊ ነው ምናምን የምትባለው ልጅ በጣም የምትወደው ለዛ ነው አለች። አሁን ያ ነገር ጃፒ እሱ ብቻ አይደለም። ሀቢባ ቤት ያላወራው ነገር ካለ እዚህ ቤት ማውራት የሚፈልገው ካለ ሰዓት እንስጠውና አልተናገርኩ የሚለውን ነገር ይናገር። ያልተናገርኩት ነገር የለም። እኔ ያለ መረጃ አላወራም። ጥያቄ ካለ አይደለም አሁን ተጨቁኛለሁ ያላወራሁት ነገር ይኖራል ምናምን ብለህ የምታስበውን እኛ ሰዓት እንሰጣለን። በሴቶች ቤት ስለሆነ የወንድ ልጅ የበላይነት ተነፍጓል ብለህ የምታስበው ከሆነ ለምሳሌ ወሸላን ስታስጨምር እሱ አስገድዳ ከሆነ እሱ አስጨነቀኝ ከሆነ እሱን እንደሱም አለ ለካ አይደለ ይቻላል ለካ አንተ እሱም አለ ለካ ያ ራስን በመከላ ሰውዬው ደንታ የለውም እና ፊት እሱም አለ ለካ ይላል። በበላለን ያልቻልኩም። ቀጣይ ክፍሉን ሀቢባ ቤት እኔ የመጣሁት ትልቁ ነገር ሀቢባ እንዲህ ስትሆን አይቻታል እና አሁን ፓርትቷለ ሚስቱን ቁጭ ብላለች። እንግዲህ ምዕመናን አይተን ደግሞ ተመልሰን እንዘግባለን። የነበረን ቆይታ እዚህ ጋር ተዛዚሙዩ ሀጂ ስር ሀጂ አብጎን ካይና ንከዴና ወንጂ ዳንቀኒ